የኢትዮጵያ ጌጥ የቤተ ክርስቲያናችን ምልክት የዜማ መሰረቷም ነው ቅዱስ ያሬድ። ኢትዮጵያዊ ቅዱስ ያሬድ ሚያዝያ 5 ቀን 505 ዓመተ ምህረት በአክሱም ከተማ ተወለደ። እናቱ ታውክሊያ ወይም ክርስቲና፣ አባቱ ደግሞ ይስሐቅ ወይም አብዱ ይባላሉ። ቅዱስ ያሬድ እንደሚታወቀው የተወለደበት አካባቢ በአክሱም ነው የተወለደው። አክሱም ደግሞ እንደሚታወቀው የኩሽ ነገድም የሴም ነገድም የእስራኤል ነገድም ያው የተዋሃዱባት አብረው የኖሩባት በሁሉም ነገር ያው ተዋህደው ተዋደው ተፈቃቅረው ተስማምተው ተከባብረው የኖርባት ምድር ናት። በተለይም የእስራኤል ነገድ ደግሞ ያው ወደ ኋላ አካባቢ የመጣም ነው ካለው የራሱ የሆነ የሃይማኖት የእምነት የመስዋዕት የሥርዓተ ኦሪት እና የመሳሰሉ ያው በኦሪት ያሉትን ጸጋዎች በሙሉ የወረሰች ናት አክሱም። ስለዚህ አክሱም የቆዩትም ከእስራኤል ምድር የመጡትን ነገዶች በአንድነት ያው የኦሪቱን ሕግ ተቀብለው ታቦተ ሕጉን የአምልኮተ እግዚአብሔር ማዕከል አድርገው የኖሩ የነበሩባት ምድር ናት። ለዚህ ያው መቼ እንግዲህ በአባቶቻችንም ሲነገር ያው በመጽሐፍ ያለ ይወረሳል በቃል ያለ ይረሳል ነውና በጽሑፍ የሰፈረ ሃይማኖት ስለሆነ በጽሑፍ የሰፈረ እምነትና ታሪክም ሥርዓት አምልኮም ስለሆነ የበላይነቱ መያዙ የማይቀር ጉዳይ ነው። ለዚህ ያው በአብዛኛው ከታቦት ጋርም በተያያዘ ከአፄ ምኒልክ ቀዳማዊ ምኒልክ ማለት ነው ጋር በተያያዘ ከሌዋውያን ጋርም ከመንግስት ከእስራኤል መንግስት ተጨማሪ የኛም የሳባ መንግስት ዝርያዎችም የነበሩባት በብዛትም ያው የሰፈሩባት ምድር በመሆኗ የእስራኤል ነገድ ጎልቶ ይወጣል በአክሱም አካባቢ ማለት ነው። ያው በሰፊው የሚታወቅ ነው። እስራኤል ያው ታቦተ ጽዮን ካለችበት ቦታ ብዙ አይርቁም። በተለይም ነገስታቱና ካህናቱ ንጉሠ ነገስቱና ሊቀ ካህናቱ ከታቦተ ጽዮን አይለዩም። ያው በዚያው ልክ ካህናቱም ያው እንግዲህ ሌዋውያኑ የነገስታቱ መሳፍንቱ መኳንንቱም እዚያው ናቸው። ስለዚህ ቅዱስ ያሬድ ከነዚህ ነገዶች መጣ ነው የሚባለው ታሪኩ። በተለይም ከካህናቱ አክሱም ጽዮን ካህናት ከነበሩት ከጌዲዮን ዋናው መምህር የቤተ ቀጢን ዋና መምህር የነበረው የእሱ የእህት ልጁ እንደሆነና ስለዚህ ያው ምንም ንክኪ የሌለው እስራኤላዊ ባንለውም ያው መደበኛው ከነገደ እስራኤል ሆኖ ግን ደግሞ ከሳባውያንም ከሴማውያንም ከነዚህም የሁላቸውም የተጋቡና የተዋሃዱ የተቀላቀሉ ስለሆነ እንደዚህም ዘር አይኖሩም ማለት አንችልም። በዋናነት ግን ተጽፎ የምናገኘው ከአክሱም ሌዋውያን ካህናት ዘር የመጣ እንደሆነ ነው። ያሬድ ማለት ትርጉሙ ወሪድ ርደት መውረድ ማለት ነው። ቀጥታ ወደኛ ሲተረጎም መውረድ ማለት ነው። የዚህ ስያሜ ዋናው በመጽሐፈ ኩፋሌ
ምዕራፍ 5 ቁጥር 21 ላይ ተጽፎ የምናገኘው ቃል አለ። ደቂቀ ሴት ደቂቀ ቃየልን አይተው የማይገባ ስራ ለመስራት ከነበሩበት ደብረ ቅዱስ ከሚባለው የክብር ቦታ ወደዚህ ምድር ኃጢአት ወደሚሰራባት ሲወርዱ በዚያን ሰዓት የተወለደውን ልጁን አባቱ ማን ብሎ ጠራው? ያሬድ አለው። ያሬድ የሄኖክ አባት ነው በነገራችን ላይ እና በጠቀስኩት ምዕራፍ መጽሐፈ ኩፋሌ ምዕራፍ 5 ቁጥር 21 ጀምሮ ስንመለከት ወፀውአ ስሞ ያሬድሃ ስሙን ያሬድ ብሎ ጠራው። እስበ በመዋይሉ ወረዱ መላእክት እግዚአብሔር ውስተ ምድር ለተሰሚው ትጉሃን የተባሉ ሰዎች በዘመኑ ያሬድ በተወለደበት ሰዓት ማለት ነው። በዘመኑ የእግዚአብሔር መላእክት ተብለዋል። በነገራችን ላይ በንጽህና በቅድስና በኖሩበት ሰዓት መላእክት ተብለዋል እንጂ ሰዎች ናቸው። የሴት ልጆች ናቸው። የሴት ልጆች በመጀመሪያ ከሴት ርቀው ንጽህ ጠብቀው መላእክት መስለው በሚኖሩበት ሰዓት መላእክት ተብለዋል። ከዛ በኋላ ግን የቃየል ልጆች አይተው በሐሰት ዝሙት ተነድፈው ወደዚህ ምድር ሲመጡ ያው ኃጢአተኞች ነው የሆኑት። በእነሱ የተነሳ እንግዲህ ያው የጥፋት ውሃ መጥቷል እና ይህን ስናየው ቀጥታ የመጀመሪያው የአዳም ስድስተኛ ትውልድ ነው። ያኛው ስድስተኛ ትውልድ ነው። ለምን ያሬድ ተባለ ከተባለ የሴት ልጆች ንጽህ ጠብቀው፣ ሴት ማለት እዚህ ላይ ጾታ አይደለም የሰው ስም ነው። ንጽህ ጠብቀው ከሴት ርቀው መላእክትን መስለው የሚኖሩት ከፍ ካለ ከልልና ቦታ ዝቅ ወዳለ ቦታ ስለወረዱ ያለ ማስታወስ ልጁን ያሬድ አለው። ልክ ወደኛ ስንመጣ ደግሞ ያኛው ኔጌቲቭ ነው በነገራችን ላይ፣ ለዚህኛው ደግሞ ፖዚቲቭ ነው። በቅዱስ ያሬድ ጊዜ ደግሞ ከሰማይ ዜማ ስለወረደ እናት አባቱ እግዚአብሔር ባወቀ ያሬድ ብለው ጠርተውታል። ያሬድ ያሉት ዜማውን ከመድረሱ በፊት ነው፣ ያጠራጥር በተወለደበት ሰዓት ነው ያሬድ ያሉት። ለምሳሌ አንዳንድ ነቢያት እንደተወለዱ ስም ይወጣላቸዋል አይደል? ለምሳሌ አሁን ሳሙኤል ማለት እግዚአብሔር ሰማይ ማለት ነው። ስሙን እንዲህ ብላ ያወጣችለት ማናት? እናቱ ናት፣ ሐና ናት። ያሬድ ደግሞ ለወደፊቱ በሱ ዘመን እግዚአብሔር ባወቀ ዜማ ከሰማይ እንደሚወርድለት ወላጆቹ ስለተገለጸላቸው ያሬድ ብለውታል። እና ትርጉሙ እንደተናገርኩት ነው። ስሙ የሚወጣለት በተወለደበት ሰዓት ነው እንጂ ዜማውን ከደረሰ በኋላ አይደለም። ያኛው ያሬድ የአዳም ስድስተኛ ትውልድ ነው። ይህኛው ያሬድ ደግሞ ከሰማይ ዜማ የወረደለት በስድስተኛው መቶ ክፍለ ዘመን ነው። ስድስትና ስድስትን በማነጻጸር ርደትን በማነጻጸር እነዚያኞቹ የወረዱት ለክፉ ነገር ነው። ለያሬድ የወረደው ዜማ ግን ከእግዚአብሔር የተገኘ መላእክት የሚዘምሩት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ ሁሉም አብያተ ክርስቲያናት የኢትዮጵያ ኦርቶዶክስ ተዋሕዶ አብያተ ክርስቲያናት ሁሉ ጽራርያምን የሚመስሉበት ካህናቶቿ፣ መምህራኖቿ ሰራዊተ መላእክትን የሚመስሉበት ወይም መስለው እግዚአብሔርን የሚያመሰግኑበት ጣዕመ ዜማ ከሰማይ የወረደበት ስለሆነ ያሬድ ተብሎ እድሜው ለትምህርት ሲደርስ እናቱ መምህር ወደ ሆነው አጎቱ አባ ጌዲዮን ወሰዱት። ቅዱስ ያሬድ እርሱ ግን በመጀመሪያ ትምህርት ሊገባ አልቻለም። ከዕለታት በአንድ ቀን መምህር ጌዲዮን ያሬድን ሲገርፈው በምሬት አለቀሰ። ማይክራህ ወደ ተባለ ቦታም ተጓዘ። በመንገድ ላይ ሳለ ውሃ ስለተጠማ በዚያች ስፍራ ካለ ምንጭ ውሃ ጠጥቶ በዛፉ ስር ለማረፍ ቁጭ አለ። ወደ ላይም በሚመለከትበት ጊዜ ከዛፉ ላይ አንዲት ትል ፍሬ ለመብላት ከታች ወደ ላይ ስትወጣ ስትወርድ ተመለከተ። እርሱ ትኩር ብሎ አያት። ትሏም 6 ጊዜ ያለ መሰልቸት ከወረደች በኋላ በሰባተኛው ፍሬው ካለበት መድረስ ቻለች። ፍሬውንም መብላት ጀመረች። በዚያን ወቅት ቅዱስ ያሬድ አሰበ፣ እንዲህም አለ፣ ይህች ትል ፍሬዋን ለመብላት እንዲከታገሰች እኔም ትምህርት ለመማር ብታገዝ እግዚአብሔር አምላክ ይገልጽልኛል። ወደ ጉባኤውም ተመለሰ። መምህሩን ይቅርታ ከጠየቀ በኋላ መማር ጀመረ። እግዚአብሔር አምላክም የ81 መጻሕፍትንና የሊቃውንት መጻሕፍትን እንዲሁም ሌሎች የቤተክርስቲያን የተቀበለቻቸውን የቅዱሳት መጻሕፍትን ምስጢር ገለጸለት። መምህር ጌዲዮን ሲሞት የእርሱን ቦታ ተረክቦ ማስተማር ቀጠለ። በ534 ዓመተ ምህረት ህዳር 6 ቀን በሰማይ ቅዱሳን መላእክት እግዚአብሔርን ልዩ በሆነ ጣዕመ ዝማሬ ሲያመሰግኑ ሰማ።
ወደ ምድርን በተመለሰ ጊዜ አክሱም ጽዮን ውስጥ ወይም ምስራቅ በኩል በመዞር ከሰማይ የሰማውን ዝማሬ ዘመረ። አርያም ብሎም ሰየመው። በዚሁም በ538 ዓመተ ምህረት ቅዱስ ያሬድ ማህሌቱን ጀመረ። ታኅሳስ 1 በዕለተ ሰኞ ምህላ ያዘ። እስከ ታኅሳስ 6 ቀዳሚት ሰንበት ድረስም ዘለቀ። በዚያች ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ በመልዕልተ መስቀል እንደተሰቀለ ሆኖ ከቅዱሳን መላእክት ጋር ተገለጸለት። ለመሆኑ ይህንን የመላእክት ዜማ የሰማው በተመስጦ ወይስ በአካል ተነጥቆ? ቅዱስ ጳውሎስ ለቆሮንቶስ ሰዎች በጻፈው መልእክቱ ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 2 ላይ እንዲህ የሚል ቃል እናገኛለን። አአምር ብእሴ ምእመነ በክርስቶስ ያመነ አንድ ሰው አውቃለሁ። እምቀድመ 10 ዓመት ዘመኑም ከ14 ዓመት በፊት ነው። ዘመኑ ከ14 ዓመት በፊት ነው። ቅዱስ ጳውሎስ እንደዚህ ብሎ የሚናገርለት ሰው ማለት ነው። እመሂ በስጋሁ ወመሂ እንበለ ስጋሁ እንዳኢ በስጋውም ይሁን በነፍሱም ይሁን እንጃ እግዚአብሔር ያአምር እግዚአብሔር ያውቃል። ወመሰጥዎ እስከ ሳልስ ሰማይ ያን ሰው እስከ 3ኛው ሰማይ ድረስ ነጥቀው ወሰዱት ይላል። በስጋውም ይሁን በነፍሱም ይሁን ምን አለ ቅዱስ ጳውሎስ? እንጃ። የተነጠቀው እሱ ራሱ ነው፣ ቅዱስ ጳውሎስ ነው። እንግዲህ ቅዱስ ጳውሎስ ራሱ ተነጥቆ ሄዶ ስለተመሰጠ በስጋውም ይሁን በነፍሱም ይሁን እንጃ ማን ያውቃል ነው ያለ? እግዚአብሔር ያውቃል ነው ያለ። የኔም መልስ እግዚአብሔር ያውቃል። እንደተነጠቀ አምናለሁ። በስጋው ነው በተመስጦ ነው የሚለውን ግን መልሱ የሚሻለው የቅዱስ ጳውሎስ መልስ ነው። ወደ ገነት ወሰዱት። ሰው ሊናገረው የማይችለው ሰማ ይላል ማለት የቅዱስ ጳውሎስ መልስ። ቅዱስ ያሬድም እንደዚህ ነው። ተነጥቆ ሄደ። በምድር ላይ ሰው ሰምቶት የማያውቀው መላእክት ብቻ የሚያውቁት ጣዕመ ዝማሬ ሰማ እና አሁን እንዲህ ያለውን ነገር በቅዱስ ጳውሎስ መልስ ብንመልሰው እንጃ የሚለው ይሻላል አይሻልም? ማን ያውቃል? እግዚአብሔር ያውቃል። መገንዘብ ያለብን በአካልም ይነጠቅ በተመስጦም ይሁን ጽራራያም ላይ ይቀርብ የነበረውን የመላእክትን ምስጋና ቅዱስ ያሬድ ሰምቶታል። በደም ሰምቶታል። መሬት ላይም ቢሆን አካሉ ነው እንጂ መሬት ላይ ያለ ሙሉ ሐሳቡ የት ነው ያለ? መላእክት ካሉበት ቦታ ነው። መላእክት ከሚዘምሩበት ነው። ኪሩቤል ሱራፌል ከሚዘምሩበት ነው። በአካል ሄዷል ከተባለም ይቻላል። ለምሳሌ አቡነ ተክለ ሃይማኖት ከመሞታቸው በፊት ከ24ቱ ካህናተ ሰማይ ጋር 25ኛ ሆነው አጥነዋል። እሳቸውም በአካል ነው ሄዱ። በነገራችን በአካል ለዛ አቡነ ተክለ ሃይማኖት በአካል ከሄዱ ቅዱስ ያሬድም ሄዷል ብንል ያስኬዳል። ግን እንዲህ ያለውን ነገር ቅዱስ ጳውሎስ ራሱ ተነጥቆ ሄዶ ከተመስጦ አንፃር በስጋው ይሁን በነፍሱ ይሁን እንጃ ካለ እኛም ደግሞ እንደዚህ ብለን ብንመልስ አላዋቂነት ሳይሆን እውነት ለመናገር አንደኛ አቅምን ማወቅ ነው። የቤተክርስቲያኒቱን ማስተምሮ እንደዚህ ቢሆን ጥሩ ነው። አሁን በአካል ሄደ ቢባል ምንም ችግር ነገር የለውም። በተመስጦ ነው ቢባል በአካል ነው እንጂ መሬት ላይ ያለው በተመስጦ ጠቅላላ ሄዶ የገባው ጽራራያ መላእክት ከሚያመሰግኑበት ቅዱስ እስጢፋኖስ በድንጋይ እየተወገረ ያለ ምንድነው ይል ነበር? ወልድን በቀኝ ተቀምጦ አይቶታል አይደል? የሚገርም እኮ ነው። በተመስጦ እና ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ የተናገረውን ቃል ቅዱስ እስጢፋኖስም በማያውቁ ያደርጋሉና ይቅር በላቸው ነው እኮ አለ። ይሄን ኃጢአታቸው ይቅር በላቸው ዕዳ በደላት ብላ አትቆጠርባቸው ነው ያለው። በተመስጦ ማለት እና ቅዱሳን ሲመሰጡ መሬት ላይ በአካል ቢሆኑ ሙሉ ሐሳባቸው ግን ያለ ሰማይ ላይ ነው። ቅዱስ ያሬድ ቅድም እንዳልኩ ላጽኖተ ነገር ነው። ቃሉንም ደግሞ በአካል ተነጠቀ ቢባልም ያስኬዳል። የለም በተመስጦ ነው በአካል ሳይሆን ዝም ብሎ በመንፈስ ነው ተመስጦ ሄደው ብንልም እንደ ቅዱስ ጳውሎስ አነጋገር ያስኬዳል። ቅዱስ ያሬድም ጌታ የገለጸለትን የመጀመሪያውን ሳምንት ስብከት ብሎ ሰየመው። በሳምንቱም እንደገና በብርሃን አምሳል ስለተገለጸለት ያን ዕለት ብርሃን ብሎ ሰየመ። በሶስተኛው ሳምንት እንዲሁ በአምሳለ ኖላዊ ስለተገለጸለት ኖላዊ ብሎ ሰየመው። በመጨረሻኛውም ሳምንት በአምሳለ መራዊ ሲገለጽለት ዕለቱን መራዊ ብሎ ሰይሞታል።
ከዚህም በኋላ ቅዱስ ያሬድ 5 የዜማ መጽሐፍትን ደረሰ። እነዚህም ድጓ፣ ጾመ ድጓ፣ ምዕራፍ፣ ዝማሬና መዋሥዕት ናቸው። ከደረሳቸው የዜማ መጽሐፍትም ውስጥ ትልቁ ድጓ ነው። በ3 ይከፈላል። የዮሐንስ፣ አስተምህሮና ፋሲካ ይባላሉ። በንባባት ብቻ ይቀደስባቸው የነበሩትን 14ቱን ቅዳሴያት በዜማ የደረሳቸው ቅዱስ ያሬድ ነው። አጠቃላይ ዜማዎቹ ምልክት የተሰራላቸው መቼ ነው? አሁን ከምልክት ጋር የተያያዙ ነገሮች በቤተክርስቲያን ታሪክና በቅዱስ ያሬድ የዜማ ትውፊት ውስጥ የሚነገሩት የመጀመሪያው ትልቁ ጉዳይ ሥርዓተ ዜማውን ባስተማረ ጊዜ ቅዱስ ያሬድ ከቅዱስ ያሬድ ዘመን ጀምሮ በእርሱ ጊዜ ጀምሮ ግዕዝ፣ ዕዝልና አራራይ የሚባሉት የዜማ ሥርዓቶች ከቅዱስ ያሬድ ጊዜ ጀምሮ እንደነበሩ የበኋላ ጊዜ እድገቶች ወይም የበኋላ ጊዜ ጭማሪዎች እንዳልሆኑ ይታወቃል። ስለዚህ እነዚህ ሥርዓቶች አንዱ በዜማው የቅዱስ በየትኛውም ዜማ ማለት ነው በድጓውም ውስጥ እና በሌሎችም የዜማ ድርሰቶች ውስጥ እነዚህ ነገሮች ተግባራዊ ስለሆኑ ማለት ነው። ሁለተኛው ነገር እነዚህ የሥርዓተ ዜማዎች ተግባራዊ የሚሆኑባቸው የምልክት ሥርዓቶች እንዴት ተገኙ ነው። አሁን ምልክት ስንል ሁለት ነገሮችን ማሰብ አለብን። አንደኛው ድምጹ፣ ሁለተኛው ድምጹን የሚወክለው ወይም ያንን ድምጽ እንዲወክል ተደርጎ የተሰራው ምልክት። ስለዚህ ሊቃውንት ለምሳሌ የቅዱስ ያሬድ ቀደም ሲል የነበሩት ለምሳሌ ቤተልሔም ድጓን ብናይ ያልተመለከተ ድጓ ተብሎ ይታወቃል። በጣና ቂርቆስም እንደዚሁ አይነት ተመሳሳይ ያልተመለከተ ድጓ እንደነበር በሌሎችም የተወሰኑ አሁን በስም ብቻ የምናውቃቸው ያው ቀደም ሲል ግን በጣም ጠንካራ የዜማ ማስመስከሪያ ቦታዎች የነበሩ በመቅድማ ድጓው ላይ ከተጠቀሱ ቦታዎች አንዱ ደብረ እግዚአብሔር ነው። አባ ጊዮርጊስ ዘጋስጫ ያስተማሩበት እና የተወሰኑ ስሞችም ከቅዱስ አባ ጊዮርጊስ ጋር በተያያዘ የተጠቀሱ ስሞች አሉ በዚያ በደብረ እግዚአብሔር ያስተማሩ መምህራን ማለት ነው። ስለዚህ እነዚህን ስናይ ምናልባት ዜማው ኖሮ ምልክቱን የሚወክለው ድምጹ ማለት ነው ድምጸቱ ኖሮ ምልክቱ ድጓው ላይ ላይቀመጥ ወይም የዜማ መጽሐፍቱ ላይ ሳይቀመጥ ቆይቶ ሊሆን ይችላል። ይሄን ስናይ ማለት ነው። ሁለተኛው ግን ያው በአብዛኛው በርከት ያሉ መምህራን ደግሞ የሚናገሩት አይ ምልክቱና ድምጹ ነባር ነው በቅዱስ ያሬድ ጊዜ የነበሩ ናቸው። ግን ወደ ምልክት ወደ ጽሑፍ የቀየሯቸው በኋላ ጊዜ የተነሱ አዛዥ ጌራና አዛዥ ራጉኤል የተባሉ የተድባበ ማርያም መምህራን ናቸው የሚለውንም በሰፊው በርከት ያሉ የቅዱስ ያሬድን ታሪክ የመረመሩ በቅዱስ ያሬድ ትውፊት ውስጥ ያው በዜማው ሊቃውንት የሆኑ በጣም ታላላቅ ሰዎች እነዚህን ነገሮች ጽፈዋል። ስለዚህ የሆነ ሆኖ ምልክቱ ወደ ጽሑፍ ተቀይሮ በድጓው ላይ የመጣበትን ጊዜ በአብዛኛው በዚህ ጉዳይ ላይ የጻፉ መምህራን ወይም ትውፊቱን ያስተላለፉ መምህራን በኋላ ጊዜ ድጓው እንዳይጠፋ ዜማውም እንዳይረሳ የበኋላ መምህራን ወደ ምልክት ቀይረውታል። አሁን በቅርብ ጊዜ ለምሳሌ የአቋቋምን ምልክት በቅርብ ጊዜ ከነበሩት መምህራን እንደ ሊቀ አእላፍ መምህር ያሬድ፣ መምህር ሄኖክ ያሉ አባቶች በምልክት እንዳሳተሙት ማለት ነው። ልክ እንደዚያ የበኋላ ሊቃውንት ወደ ፊደል ወይም ምልክት በሚመስሉ ነገሮች እንዲወከል አድርገውታል። ድምጸቱ ግን ቀደም ሲል ነበሩ ያው ያደጉ የመጡ እንደሆኑ ይናገራሉ። እንግዲህ እነዚህ የተመለከቱት እንግዲህ ድጓውን ብቻ ሳይሆን ሌሎቹንም የዜማ ጽሑፎች የተመለከተ ማለት ነው። በዋናነት የቅዱስ ያሬድ ድርሰቶች የሚባሉትን መሰረት ያደረገ ማለት ነው። ለመሆኑ ከማህሌታዊው ከቅዱስ ያሬድ በፊት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለው የማህሌት ሥርዓት ምን ይመስል ነበር? የማህሌት ሥርዓት ወይም ደግሞ የምስጋና በዜማ የማመስገን ወይም በልዩ በሆነ የዜማ ሥርዓት
በቤተ መቅደስ እግዚአብሔርን የማመስገን ሥርዓት ቀድሞ የተጀመረ ነገር ነው። ቀደም ሲልም በብሉይ ኪዳን በታቦተ እስራኤል ፊት በታቦተ እግዚአብሔር ፊት በቤተ መቅደስ ያመሰግኑ የነበሩ ሌዋውያን እንደነበሩ ያው በቅዱስ መጽሐፍ ተጽፏል። ከቤተ መቅደስም ለሙሴ ከተሰጠችው ደብተራ ኦሪት በፊትም የእስራኤል ልጆች እግዚአብሔርን የሚያመልኩ የእግዚአብሔር ሕዝብ የሆኑ ሁሉ እግዚአብሔርን ያመልኩ በምስጋና ያመልኩ እንደነበር በዜማ ያመልኩ እንደነበር ይሄም የተጻፈ ነው። ወደ ሰው ተፈጥሮም ስንመጣ የቤተ ክርስቲያን አባቶች እንደውም ይልቁን ሰው የተፈጠረው እግዚአብሔርን ያመሰግን ዘንድ ነው። እግዚአብሔርን ስሙን እንዲቀድስ ክብሩን እንዲወርስ ለምስጋና ፈጠረው፣ እርሱን እንዲያመሰግን አድርጎ ፈጠረው ብለው መምህራን ያስተምራሉ። ያው የሰው የመፈጠር ዓላማም ክብሩን ለማውረስ ስሙን ለመቀደስ እንደሆነ ይታመናል። ያንንም አምነን እናስተምራለን፣ እንማራለን። ወደ ሰማይም ደግሞ ስንሄድ የእግዚአብሔር መላእክት እግዚአብሔርን በሰማይ መንበሩ ዘወትር ያለማቋረጥ እንደሚያመሰግኑት ቅዱሳት መጻሕፍት ጽፈዋል። በዚህ ምስጋና በሰማያትም ያለ በመላእክት ዘንድ በሰውም ተፈጥሮ ውስጥ የሰው ተፈጥሮ ሆኖ የተሰጠ ከሰው የሚጠበቅ ሰው በሁለንተናው በስራው በዜማው በስነ ጽሑፉ በእውቀቱ በጉልበቱ እግዚአብሔር በሰጠው ሀብት ሁሉ እግዚአብሔርን እንዲያመሰግን የተፈጠረ ፍጡር ነው። በአምልኮ የእግዚአብሔር አምልኮ ሥርዓትም ውስጥ ቅድመ ኦሪት በሕገ ልቦና እና ዮባል እግዚአብሔርን ያመሰግኑ በበገና እግዚአብሔርን ያመሰግኑ እንደነበሩ በኦሪት ዘፍጥረት ምዕራፍ 4 ከቁጥር 1 ጀምሮ ተጽፏል። እንግዲህ በዜማ ማመስገን ብቻ ሳይሆን በዜማ መሳሪያዎች እግዚአብሔርን ማመስገን ከኦሪት በፊት የነበረ እንደሆነ በቅዱሳት መጻሕፍት ተጽፏል። በኦሪት ሕገ ኦሪት ስትሰጥም እግዚአብሔር የሚመሰገንበትን ሥርዓት አንድ ላይ አድርጎ ለሙሴ እንደሰጠው በቅዱሳት መጻሕፍት በሰፊው ተገልጿል። በተለይ ገና በሲና ተራራ እግዚአብሔር ለሙሴ ተገልጾ 10ን ትእዛዛት ሰጥቶ የቤተ መቅደሱን አገልግሎት እንዴት እንደሚያከናውን ከማዘዙ በፊት እስራኤላውያን ገና ቀይ ባህርን እንዳለፉ የፈርዖንን ስጥመት የጠላቶቻቸውን ጥፋት እንዳዩ የሙሴ እህት ማርያም ከበሮ አንስታ እግዚአብሔርን እንዳመሰገነች ንሴብሖ ለእግዚአብሔር ስቡሐ ዘተሰብሐ ብላ እግዚአብሔርን እንዳመሰገነች ይናገራል። ይሄ ማለት እንግዲህ ከቀድሞውኑ እግዚአብሔርን የማመስገን ሥርዓት በከበሮ በጸናጽል በመቋሚያ በበገና በእንቢልታ እግዚአብሔርን ማመስገን ነባር ሥርዓት መሆኑን በቅዱሳት መጻሕፍት እናገኛለን። ስለዚህ ከቅዱስ ያሬድ በፊት ምን አይነት ምስጋና ነበር የሚለውን ስናይ እነዚህ ምስጋናዎች ነበሩ። ሁለተኛው በዚህ ትምህርት ውስጥ የምናየው ምስጋናውን ቅዱስ ያሬድ ለኛ ይግለጽልን እንጂ ከቅዱስ ያሬድ በፊት የነበረ በሰማይ መላእክት ዘንድ የሚዜም እግዚአብሔር ምስጋና ነው። ለዚህ ቅዱስ ያሬድ ከሰማይ ከመላእክት ሰምቶ ለኛ ለቤተ ክርስቲያን ለቅድስት ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በድርሰት በጽሑፍ አበረከተላት እንጂ አዲስ ልቦለድ ወይም ዛሬ እንደምናያቸው ያው በስጋና በደም ተመላልሶ የተገኘ ምድራዊ ዜማ ምድራዊ የሆነ የምስጋና ይዘት አይደለም። ቅዱስ ያሬድ ያንን ዜማ ያስተማሩት በአብ በወልድ በመንፈስ ቅዱስ ስም የተመሰሉ የሰማይ አዕዋፍትን በሰማያት መላእክት የተመሰሉ አዕዋፍ ናቸው። ግዕዝን እዝልን አራራይን ያስተማሩት ቅዱስ ያሬድ በሊቃውንትም ዘንድ ሰማያዊ ዜማን ከመላእክት ዘንድ ሰምቶ ወደ ሰማይ ተነጥቆ እግዚአብሔርን የሚያመሰግኑ መላእክት በወዛ ይዘብጥ ከበሮ እያለ አንዳቸው ወቦዛ ያጽህሱ እያለ አንዳንዶቹ ያሸበሽባሉ፣ አንዳንዶቹ ከበሮ እንደሚመታ መስለው ይታያሉ እያለ የሰማይ መላእክት ዘንድ ያየውን የሰማውን ዜማ ስለዚህ ነባር ዜማ በመላእክት ዘንድ የሚዘም ዜማ ሰማያዊ ዜማ የምንለው ለዚያ ነው። እንግዲህ ይሄ አስተሳሰብ ወይም ይሄ ትምህርት የሚነግረን ነገር እግዚአብሔር በተለያየ ጊዜ በተለያየ ወቅት ለሚወዳቸው
እርሱ እንደሚፈልገው እንደ ፈቃዱ ለሆኑለት ሰዎች ልዩ ልዩ ስጦታን ልዩ ልዩ ጸጋን እየሰጠ የስብከት ጸጋን የምክር ጸጋን የቅዳሴ ጸጋን የዜማ የማመስገን ጸጋን ሀብታትን እየሰጠ በዳዊት ላይ አድሮ በታቦተ ሙሴ ፊት በቤተ መቅደስ እንደተመሰገነ ስብሐቲሁ ዘእምኀቤሁ ወውዳሴሁ እምዚአሁ የተባለ አምላክ የሱን ምስጋና ሰዎች እንዲያመሰግኑ ያድላቸዋል። ስለዚህ ከቅዱስ ያሬድ በፊት በመላእክት ዘንድ የነበረ ዜማ ነው ቅዱስ ያሬድ ያመጣልን። በአሁንም ዚሆን በተለያየ ጊዜ በየትኛውም ዓለም ይሁን እግዚአብሔርን የሚያመሰግኑ በእግዚአብሔር ፈቃድ የተቃኙ በምድራዊ ቅኝት ሳይሆን በምድራዊው ያው እንግዲህ ምናልባትም ይመስለን በዚህ ዓለም ምድራዊ ዜማ ሰዎች በስጋና በመንፈስ ብቻ ተመርተው በስጋና በደም ብቻ ተመርተው እንደሚደርሱት አይነት ያለ አይደለም ማለት ነው። ሶስተኛው ጉዳይ ያው እንደ በኋላ ቅዱስ ያሬድ እንደደረሰልን ቅዱስ ያሬድ እንዳመጣልን ሰማያዊ ዜማ አይሁን እንጂ ድምጽ እያወጡ ንባባዊ የሆነ የማስተዛዘል ንባብን የመሰለ ዕብራውያን ከታቦተ ጽዮን ከነሱ ከተለየች በኋላ በምኩራብ ዳዊት ግራና ቀኝ ሆነው ያስተዛዘሉ ያነቡበት እንደነበር አይነት ዜማ የንባብ ዜማ ንባባዊ ዜማ እንደነበርም የቤተክርስቲያን ሊቃውንት ይናገራሉ። በቤተ መቅደስ ባለው ቅዳሴ ማለት ነው። አንዳንድ የታሪክ ምሁራንም ምናልባት ቅዳሴው በዚያን ወቅት ከቅዱስ ያሬድ በፊት የነበሩ የኢትዮጵያ ቅዳሴ የተገለበጡት ወይም የተተረጎሙት በመካከለኛው ምስራቅ በሶሪያና በግብጽ ይደረጉ የነበሩ ቅዳሴያት ናቸው። በዚያን ወቅት በኢትዮጵያ ይደረጉ የነበሩትና ያው ከተሳቱ ቅዱሳንም ከቅዱስ አባ ሊቀ ጳጳስ አቡነ ፍሬምናጦስ ከሳቴ ብርሃን ሰላማም ከሌሎቹም ወደ ሌሎች ሀገሮች ወደ ኢየሩሳሌምም ወደ ግብጽም ሄደው አባቶቻችን ያው ክርስትናን ሙሉ ለሙሉ ሥርዓት አምልኳችንን ስንተገብር ነባር የነበሩ የሐዋርያት ቅዳሴያትን ለሐዋርያት የተሰጡ ለሐዋርያት የተገለጹ ሐዋርያት የተጠቀሙባቸውን የቅዳሴ ሥርዓቶች ስለነበር የተረጎም ነው። የመጀመሪያዎቹ ቅዳሴዎች እነሱ ስለሆኑ ማለት ነው። እነሱ ቅዳሴያት ከተተረጎሙበት ሀገር ሥርዓት ጋር ተመሳሳይነት ያለው ዜማንም ተጠቅመው ሊሆን ይችላል ብለውም የጻፉ የታሪክ ምሁራን አሉ። ምክንያቱ አሁን የሌለው ያው ሙሉ ለሙሉ በቅዱስ ያሬድ ዜማ ስለተተካ የዚያን ጊዜ ጀምሮ ቆሟል። ከቅዱስ ያሬድ በፊት የነበሩት የዜማ ሥርዓቶች በሙሉ ቅዱስ ያሬድ ሥርዓተ ዜማ ለኢትዮጵያ ካስተማረ በኋላ እነዚያኞቹ ከዚያ በፊት የነበሩት ቆመው ከዚያ በኋላ በተሰጠን ነው ስናመሰግን የኖር ነው ላለፉት 1500 ዓመት በላይ ማለት ነው። ስለዚህ እንደዛ አይነት ዜማዎችም ሊኖሩ ይችላሉ። በእስክንድሪያ የነበሩ ወይም ደግሞ በሶሪያ የነበሩ ሥርዓተ ቅዳሴያችን በአብዛኛው የእስክንድሪያ የተወሰኑ ደግሞ የሶሪያ ሥርዓት የምስራቃዊ የሶሪያ ሥርዓተ ቅዳሴ ስላለው ያንን የሚከተል ስለሆነ በዚያ ላይ የነበሩ ሥርዓቶች ሊኖሩ ይችላሉ ብለው የጻፉ የቤተክርስቲያን ታሪክ ምሁራንም አሉ። የሆነ ሆኖ እንግዲህ ከቅዱስ ያሬድ በፊት የነበረው እግዚአብሔርን የምናመሰግንበት የምስጋናና የዜማ ሥርዓት በእነዚህ ውስጥ ሊሆን ይችላል ተብሎ ይታመናል በታሪክ። ይህ የዜማ አባት ውዳሴ ማርያምና ቅዳሴ ማርያም ድርሰቶች ጋር የዘመን ተዛምዶ ባይኖረውም ዜማ ግን ሰርቶላቸዋል። እንዴት? በአካለ ነፍስ ነው። እነሱ የመጡ በአካለ ነፍስ ነው፣ አይጠረጥር። ቅዱስ ኤፍሬም የነበረበት ዘመን ይታወቃል፣ 4ኛው መቶ ክፍለ ዘመን ነው። ቅዱስ ያሬድ የነበረበት ደግሞ 6ኛው መቶ ክፍለ ዘመን ነው። አባ ሕርያቆስም እንዲሁ። ስለዚህ እነሱ የመጡ ወደ ቅዱስ ያሬድ በምንድን ነው? በአካለ ነፍስ። በአካለ ነፍስ መጡ፣ ነገሩት። በአካለ ነፍስ አይመጡ ማለት አይቻልም። ምንድነው የማይመጡት? ይመጣሉ በደም እንኳን እነዚህ ይቀርና የኖኤና የአልዓዛር ታሪክ ይታወቃል አይደል? ኖኤ ሞተ ተቀበረ፣ አልዓዛርም ሞተ ይለዋል፣ ተቀበረ ግን አይለውም። ለምን? በነፍስ የሞተ ስላልሆነ። ኖኤ ግን በነፍስ የሞተ ስለሆነ ሞተ ተቀበረ ይለዋል። እና ኖኤ አብርሃምን ጠርቶ ምንድነው ያለው? አልዓዛር ላክልኝ
ውሃ ጥምና አቃጥሎኛል እና በጣቱ ውሃ ነክሮ ጉሮሮዬን ምላሴን ያቀዝቅዝልኝ ያለው አይደል አላለው ምንም አላዛር ባይሄድለትም ምክንያቱም በመካከል ገደል ያለው የእግዚአብሔር ፍርድ ነው ፍትሐ እግዚአብሔር ነው እና በአካለ ነፍስ ለቆስጠንጢኖስ እኮ መነኮሳት እየመጡ እኮ ያናገሩት ነበር ወይኔ የእናንተን ክብርም እንደማገኝ አውቄ ቢሆን ሁላችኋል ቅዱስ ቆስጠንጢኖስ ንጉሱ እኔም መንግስቴን ትቼ ዘውዴን አውልቄ መንግስቴን ለቅቄ ዘውዴን አውልቄ እንደናንተ ገዳም በገባው ነበር አላቸው አይ አንተም እንጂ በዘመንህ ቀርነ መንግስት ቀርነ ሃይማኖት ጸንቶልሃል ሃይማኖት ጸንቶልሃል እናንተ ብዙ ነው ብለውታል እኮ በአካለ ነፍስ የመጡ ያናገሩት ነበር እና ቅዱስ ኤፍሬምም ይመጣ በአካለ ነፍስ ነው አባ ሕርያቆስም ይመጣ በአካለ ነፍስ ነው አባ ሕርያቆስ ቅዳሴ ማርያምን ቅዱስ ኤፍሬም ቅዳሴ ማርያምን ዘሩን ነገሩት እሱ በዜማ መጣው ይገርማል እንዴት ደስ ይላል መሰለኝ ነው ቅዳሴ ማርያም ዜማ በጣም የሚገርም 64 ጊዜ ቅዳሴ ማርያም ሰአሊ ለነ ቅድስት እያለ አይደል የደረሰው እነሱ ዘሩን የነገሩት እሱ ግን ፈቀደ ብሎ ከመጨረሻው ለኪደሉ እስከሚለው እስከ ቅዳሴ ማርያም ከዛ ቅዳሴ ማርያምንም እንደውም ስራይ በቅዳሴ ማርያም ይበዛል ይላሉ ሊቃውንት በጣም የሚገርም እንዴት አወጥሩ መቼስ የተለየ እኮ እዛ ደግሞ የራሷን ቀጸብራን አለ እሱንም እንደዚሁ ሳሊ ለነ ቅድስት እያለ እና እነሱ የመጡ ባጭሩ በአካለ ነፍስ ነው አንዳንድ ሰዎች በዘመን አልነበሩም እንዴ ስንት ሞኝ እኮ ፍጥረት አለ በአካለ ነፍስ መጡ ማለት እኮ ምንም ኃጢአት በማይስማማት እኮ ነፍስ ነው የመጡ ተረዳኛ አይደል በአካለ ነፍስ ኃጢአት ይሰራል እንዴ ይሰራል የበለጠ እኮ ቅዱሳን ነው እኮ ነው የመጡ የበለጠ ከገነት እኮ ነው መጥተው የነገሩት እና ምንድነው አባ ሕርያቆስን ከቬንሳ ቅዱስ ኤፍሬምን ከሶሪያ ይላል ሲመጡ ለሱ የሚታዩት ድርሰታቸውን በደረሱበት ሀገር ስለሆነ ነው ተረዳኛ አይደል የቅዱስ ኤፍሬም ሀገር ሶሪያ ናት የአባ ሕርያቆስ ደግሞ ቬንሳ ናት ድርሰታቸውን በደረሱበት ሀገር ነው ይታዩት እንጂ በአካለ ነፍስ የኖሩት ቅዱስ ኤፍሬም በአካለ ነፍስ የኖረው ሶሪያ ነው አባ ሕርያቆስ በአካለ ነፍስ የኖረው ቬንሳ ነው አይደለም ለሱ የሚታዩት ድርሰታቸውን በደረሱበት ሀገር በተሾሙበት ሀገር ስለሆነ አጼ ገብረ መስቀል የቅዱስ ያሬድን ዜማ ሲሰሙ በተመስጦ እግሩን በዘንጋቸው ወቅተውት ኑሮ ከተመስጦ ሲነቁ ደንግጠው ምን አድርግልህ ዘንድ ተወዳለህ አሉት ቅዱስ ያሬድም የመለመነው አንድ ነገር አለ እርሱ ፈጽምልኝ አላቸው የፈለከውን ጠይቅ ፈቅጄልሃለሁ ቢሉት እሱም እስካሁን እግዚአብሔር በፈቀደልኝ መሰረት በዚህ ከተማ ከርሱ ጋር ቆይቻለሁ ብዙ ደቀ መዛሙርትም ተክቻለሁ እንግዲህ በኋላ የቀረኝ ዘመን በጸሎትና በብሕትውና መኖር እንድችል ከከተማው ራቅ ወዳለ ቦታ ሄጄ ፈጣሪን ማገልገል እፈልጋለሁ ብሎ የንጉሱን ፍቃድ ጠየቀ አጼ ገብረ መስቀልም የቅዱስ ያሬድ ቃል ሰምተው በገቡለት ቃል መሰረት ፈቀዱለት ከዚያም ጉዞውን ወደ ደቡብ አቅጣጫ ወደ ሰሜን ተራሮች አደረገ በዚያም አሁን በስሙ የታነጸው ቤተክርስቲያን ባለበት ቦታ ላይ በመናኔ ተወስኖ ፈጣሪውን በብሕትውና ያገለገለ ኖረ ደብረሃዊ ከተባለው ተራራ ላይ ብዙ ዓመታትን ካሳለፈ በኋላ በጸለምት ዋሻ በአንዱ ግንቦት 11 ቀን በ571 ዓመተ ምህረት ተሰወረ ነገር ግን የተሰወረበትም ሆነ የተወለደበት ቀን አንዳንዴ ሲያነጋግር ይስተዋላል ያው እንግዲህ ረጅም ዘመን ከመሆኑ አንፃር በዚያን ጊዜ የተጻፉ ዶክመንቶች ደግሞ ጉዲት አቃጥራ ስለጨረሰቻቸው ከዚያ በኋላ የተረፉት ደግሞ ግራኝ መሐመድ አቃጥሮ ስለጨረሳቸው በሀገራችንም ያው ብዙ ውድቀትም ብዙ ስደትም ስላጋጠመ በአጼ ስኑዮስን ካቶሊካውያንም ያው ቀላል ጉዳት አላደረሱም ያው በአጼ ስኑዮስ ዘመነ መንግስት በእነዚህ ሁሉ ብዙ መረጃዎች እንደጠፉብን ያው ይታመናል ቅዱስ ያሬድም ከጻፋቸው መጻሕፍት የሚጠቃቀሱ ከየትኛው መጽሐፍ ዛሬ የማናገኛቸው አስተምሯቸው ደግሞ እንደገና ኦርቶዶክሳዊ የሆነ ትክክለኛ ኦርቶዶክስ የሆነ ግን ምንጫቸው የማይገኛሉ በዚህ ላይ አንዳንድ ሊቃውንቶች በዚያን ጊዜ የነበሩ መጻሕፍት ግን ኋላ የጠፉ መጻሕፍት ይኖራሉ ብለው ያው ይናገራሉና እንደዚህ ያለ ነገር ሲያጋጥም መቼም ታሪክ በተወሰነ ደረጃም አንዳንድ ጊዜ ያው ሁለት አንድ አማራጭ ነገር ወይ ደግሞ ሁለት ተሳሳቢ ነገሮች ይመጣሉ ዞሮ ዞሮ ግን ለኔ ያው ሁለቱም ኖራቸው ባውቅም ይሄ ነው ትክክለኛ ብዬ ለማለት ቸገራለሁ ለምን መሰላችሁ በጣም የተራራቀ ስላይደለም በመሰረቱ የተራራቀ አይደለም ያው የ8 ዓመት የ7 ዓመት አካባቢ ልዩነት የሚያመጣው የተራራቀ ስላይደለም አከራካሪም ዶግማቲክም ስላይደለም ያው እንግዲህ ይሄንን መረጃ ሆኖ ቅጩን ያው ነው ብሎ የሚነግረን ሰው ደግሞ በአሁኑ ጊዜ ስለማናገኝ በዚህ ያው የተጻፉት ድርሳናት ያው ተቀበለን እንዲያው ዝም ብለን እስቲ ብለን
ግንዛቤ ከምንወስድ በስተቀር ይሄ ነው ትክክለኛ ውሸት ነው ብለን ለመናገር ድፍረቱ አይኖረንም። ምክንያቱም የጊዜው ሩቅ ነው። በዚህ ብቻ ሳይሆን በሁሉም ነገር ነው የሚያጋጥም ነገራችን ላይ በሁሉም ነገር ያጋጥማልና ያው ሁለቱም ነገሮች አሉ። ግን በአብዛኛው ከወሰድን ግን ወደ 505 ያደላል። ብዙ ጊዜ ወደ 505 ያደላሉ መጽሐፍቶቹ። ትልቁ ነገር ግን ያው የብዙ የተለያየ ዘመን ነው ያለው የ7 ዓመት ልዩነት ታሪክ እንደየቤቱ በሀገራችን አናገር ታሪክ እንደየቤቱ በአንድ አካባቢ ለየት ብለው ከመሰንጋትም ከመርሳትም ወይ ምናምን ሊሆን ይችላል። የክርስቶስ ዘመን ልደት እንኳን እንደዚህ እያደረገ ነው። አንዳንዶቻችን 2017 እያልን ነው እኛ፣ ሌሎች ደግሞ 2025 እያልን ከዚህ የተለየ ነገር አይደለም። አሁን በዚህ መካከል ይሄ ነው ትክክል እያንዳንዳችን የራሳችን ማስረጃ አለን። የትኛው ትክክል የሚለው ግን ያው የራሳችን አእምሮ ይወስነዋል እና በዚህ ብናየው ነው የሚሻለው። ብዙ የተለየ አይደለም። በአብዛኛው ግን 505 የሚለውን መጽሐፍ በዛት ተጽፎበታል። በአክሱም ዛሬም ድረስ ወር በገባ ከ1 እስከ 7 ቀናት ምህላ ይደረጋል። እዚህ ትውፊት ከቅዱስ ያሬድ ጋር እንደሚገናኝም መምህራን ይናገራሉ። ታሪኩ ያው ከቅዱስ ያሬድ ጋር የተያያዘ ነው። ቅዱስ ያሬድ ጋር የተያያዘ ነው። ያው እንግዲህ የቅዱስ ያሬድ ክስተት ለአክሱም ቤተ መንግስትም ሆነ ለአክሱም ቤተ ክህነት በአጠቃላይ ለመሳፍንቱም ለመኳንንቱም ለንጉሠ ነገሥቱም ለሊቃውንቱም ለሕዝበ ክርስቲያኑም አዲስ ክስተት ነው። ዛሬ በእኛ አንደበት እንደሚነገረው ሳይሆን ከዚያ በተለየ ምክንያቱ ጸጋ እግዚአብሔር ነውና ድምፁም የቅዱስ ያሬድ ድርሰቱ ብቻ ሳይሆን ድምፁም የተለየ ነበረ ነው የሚባለው። በጣም ድምፃዊ እና በተለይም ያው በስሉስ ቅዱስ አብ ወልድ መንፈስ ፈቃድ ወደ ገነት ተስቦ የኪሩቤልና የሱራፌል ዜማ ሰምቶ ከመጣ በኋላ ደግሞ የተለየ ነው የሆነው። እንደወረደ ያው ሞራደ ቃል የምንለው ዛሬ ህዳር ጽዮን በዓል የሚከበርበት አደባባይ ማለት ነው። ሞራደ ቃል የሚባለው እዚያ ላይ ነው እንግዲህ ወረደ የሚባለው። ሞራደ ቃል የሚባለው ያው ቅዱስ ያሬድ እንደወረደ ድምጽ ያሰማት። ቃል ማለት በዚህ ኮንቴክስት ድምጽ ማለት ነው። በትግርኛ ቋንቋም እገሌ ድምጻዊ ለማለት እገሌ ቃሉ ሲያምር ያን ድምጹ ሲያምር ማለት ነው እና ሰማያዊ ድምጽ የተሰማበት የወረደበት ሰማያዊ ዜማ፣ ሰማያዊ ጣዕመ ዜማ፣ ሰማያዊ ድምጽ ይዞ የወረደበትና በዚህ ሆኖ ለአክሱም ጽዮን የዘመረበት የሚል ቃል ነው። ሙራደ ቃል አዚያ ነው ወረደ የሚባለው። ይሄን ድምጽ ከተሰማ በኋላ ከተማ በሙሉ ምን መጣብን ብሎ ያው ተደንቆ ያው ከንጉሠ ነገሥቱ ጀምሮ ሊቀ ጳጳሱም ካህናቱም በሙሉ በቃ መሳፍንቱም መኳንንቱም ወይዛዝርቱም መኳንንቱም ተሰብስበው እዚያ ሄዶ በቃ በዚያ ተመስጦ ያው ሲዘምር እነሱም ሲያዳምጡ እንደዋለ ታሪኩ የሚነሳው። እዚያ በኋላ ያው ህዝቡ ምሳም ረስቶታል፣ ውሃ ጥምም ዘንግቶታል፣ ቤቱም ረስተዋል። በመካከሉ ቅዱስ ያሬድ ግን ያው በመልአኩ ተቋሚነት በል ህዝቡ ደግሞ እንደገና በቃ ነገ ትቀጥላለህ አሁን ከዚህ ይብቃ ሲለው አቆመ። ካቆመ በኋላ ያው እየተደነቁ ተመለሱና ምንድነው የመጣልን ነገር የሆነ ነገር ምንድነው ወደሚል ነገር መቼስ እንግዲህ ያው ቤተ መንግስትና ቤተ ክህነቱ ኃላፊነት አለባቸውና በነገሩ ተነጋገሩበት። ይሄ ነገር እግዚአብሔር ነው፣ ግን ነገር እግዚአብሔር መሆኑን እንዴት ነው የምናረጋግጠው? እግዚአብሔር እንዲገልጽልን ምንድነው ማድረግ ያለብን የሚል ነገር ያው ተነጋገሩበትና እዚያ በኋላ ሱባኤ ብንይዝ ምህላ ብናደርግ ያ በኋላ እግዚአብሔር አንድ ነገር ይገልጽልናል ብለው ተነጋገሩ ነው የሚባለው። በዚህ መሰረት ታኅሳስ 1 ቀን ምህላ ጀመሩ ነው። ታኅሳስ 1 ቀን ያሬድ የተገለጸለት ወደ ህዳር መጨረሻ አካባቢ አስተምህሮ የሚባል ወቅት አለ። አስተምህሮ መሐሪ እግዚአብሔር መሐሪ ነው ገለጸልኝ ማረን፣ ወደ መንግስቱ ወስዶ ምስጢሩን ገለጸልኝ መሐሪው እግዚአብሔር እያለ ስለተናገረ ያው አስተምህሮ ይባላል። የእግዚአብሔር ምህረት የሚታሰብበት ማለት ነው። እና እዚያ በኋላ ከታኅሳስ 1 ቀን ጀምረው ምህላ 441 ጊዜ ምህላ ንጉሱ ራሳቸው ንጉሠ ነገሥቱም መሳፍንቱም መኳንንቱም ጳጳሱም የአክሱም ንውረ እድም ነገራችን ላይ አክሱም ንውረ እድ ማለት ያ በዚያ ጊዜ ኤጲስቆጶስ ነው። ንውረ እድ ማለት ኤጲስቆጶስ ነው ማዕረጉ። ያው እዚያ በኋላ እንዲያው ጥብቅ ነው በዚህ አልሄድንም እንጂ ንውረ እድ ማለት ኤጲስቆጶስ ማለት ነው። አሁን ሰላም እንደመጡ ያው የአክሱም ሊቀ ካህናት
አጥብቀው የተማረ ስለነበረ ወንጌል አስተምረው ኤጲስቆጶስ አድርገው ነው የሸሙት የመጀመሪያው ሊቀ ካህናት እና በዚህ መሰረት እነዚህ ሁሉ ያው ምህላውን አደረጉ። በዚያን ጊዜ ታኅሳስ 1 ቀን ሰኞ ነበረ። ከሰኞ ጀምረው እስከ እሑድ 7 ቀን ይሆናል። እሑድ 7 ቀን ቅዳሴ ተቀድሶ ምህላውን በሚያደርሱበት ጊዜ በመስቀል ላይ እንደተሰቀለ ሆኖ በቤተክርስቲያኑ ጉልላት ታያቸው ነው የሚለው ታሪኩ። ይህንን ሲያይ ቅዱስ ያሬድ ወዲያውኑ ዘበመስቀሉ ተቀነወ ብሎ ዘመረ። ዘበመስቀሉ ተቀነወ ወበነቢያት ተሰብከ ወመላእክት አኩተ ጃሁን ሰበክ መድህነ። በመስቀል ላይ የተሰቀለው በነቢያት የተሰበከው በሐዋርያት የተሰበከው እውነተኛ አዳኝ እሱ ነው። እሱን እንሰብካለን ማለት ነው። ይህንን በእዝል ዜማ አደረሰው መስቀሉን እያየ እየሰገደ ማለት ነው። ከዚያ በኋላ ያው ካህናቱም ሊቃውንቱም ይህንን አይተው ለእግዚአብሔር ምስጋና ሰጥተው ሰግደው በቃ ከዛሬ ጀምሮ የእግዚአብሔር ቤተክርስቲያናችን እንድትገለገልበት የሰጠን ስጦታ ነው፣ ተቀብለነዋል፣ ይቀደስበት ይወደስበት ብለው ህዝቡም እንዲማረው ካህናቱም እንዲማሩት ቀሳውስቱም እንዲማሩት ሁሉም እንዲማረውና የቤተክርስቲያን መገልገያ እንዲሆን ተቀበሉት። ስለዚህ ያ ምህላ ለዚህ መሰረት ሆኖ ከ1 ቀን ጀምሮ እስከ 7 ቀን ዛሬ ከ1 ቀን እስከ 7 ቀን ልክ ዛሬ ያን እንደተደረገው የጽዮን ዕጣን ዙር የሚባል ቦታ ላይ ታወቀ። ለዚህ ዕጣን ዙር ማለት ያው የቤተክርስቲያን ነው። ሌላ ቦታው ያ ቦታ የቤተክርስቲያን ነውና ያን እየዞሩ 441 ጊዜ ሮተመላ ያደርሳሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባለውለታ ቅዱስ ያሬድ መምህር ወሐዋርያ መጽሐፍትን በጣም ዜማ የደረሰ መዝሙረ ዳዊትን ጨምሮ ሌሎችንም ቅዱሳት መጽሐፍትን በተለያየ ዜማ ያመሳጠረ ታላቅ ኢትዮጵያዊ ሊቅ ነው። አጠቃላይ 80 ቅዱሳት መጽሐፍት የሚባሉ አሉ። ከዛ የተለያዩ የሊቃውንት ድርሰቶች አሉ። መጽሐፍተ ሊቃውንት እንዳሉ ይታወቃል። መጽሐፍተ መነኮሳት አሉ፣ ታነገስት አለ። መጽሐፍተ ሊቃውንት 14ቱ ቅዳሴያት በዚያ ውስጥ ናቸው እና መጽሐፍተ ብሉያት ውስጥ በዜማ ያልዳሰሰው አታገኝ። በዜማ ያልዳሰሰው የሚገርም ሁኔታ ማለት ሙሴ ከጻፋቸው እስከ ዮሐንስ ራእይ ድረስ በዜማ ደርሷል። ሙሉ ዘርባ አይሆንም፣ አልፎ አልፎ ከዜማው ጋር እያዋሃደ ማለት ሁሉም ደግሞ በዜማ የሚሆን ማንስ ተምሮ ይጨርሰዋል። ግልጽ ነው አይደል? አሳይ መጽሐፍተ ሐዲሳትንም እንዲሁ መጽሐፍተ ሊቃውንትንም እንዲሁ በፍትሐ ነገሥት ያለውን እንዲሁ በአጠቃላይ ከሱ በፊት የተጻፉትን መጽሐፍት በምን ደርሷቸዋል? እሱ በዜማ ደርሷቸዋል። የቅዱስ ያሬድ በረከቱ ረድኤቱ አማላጅነቱ ይደርብንና ቅዱስ ያሬድ ድርሰቶች ወደ ውስጥ ገብተን ስንመረምራቸው በየዘመኑ ትውልድ የቀረጹ ሰውና እግዚአብሔርን በምስጋና ያገናኙ ታሪክ፣ ትምህርት ሃይማኖት፣ ስነ ምግባር፣ ክብረ ቅዱሳን፣ ስነ ፍጥረት የቅዱሳት መጻሕፍት ትርጓሜ አተረው በጣም ድንቅ የሆነ ትርጉም ለየት ያሉ ምርምሮች ተፈጥሯዊ ምርምሮች የያዙ ድርሰቶች ናቸው። እድገት እንደተጠበቀ ሆኖ ማለት ነው። በየዘመኑ ሊቃውንት የሚያሳድጉት እንደተጠበቀ ሆኖ በዚህ ትውፊት ውስጥ ብዙ ነገር የያዘ ይሄ ማለት እኛ ዛሬ ምናልባት አሁን ከቋንቋው ተለይተን ግዕዝ የማይሰማ ትውልድ መኖራችን ነው እንጂ ግዕዝ የሚሰማ ትውልድ በነበረበት ዘመን በእነዚህ ዜማዎች ሲማርባቸው ቆይቷል ኖሯል። በእነዚህ ዜማዎች እግዚአብሔርን፣ ትምህርት ሃይማኖትን፣ ስነ ምግባርን፣ አካባቢውን፣ ተፈጥሮውን፣ ታሪክን፣ ክብረ ቅዱሳንን፣ ምርምርን ሲሰማ ራሱን ሲያንጽበት ኖሯል። እሱ በዜማ ያልደረሰው አለ ማለት አይቻልም። እንዳልኩ ቀጥታ ደግሞ እሱ የደረሰው አንዱ ምንድነው ጥሬ ዘር ብቻ የነበረው ማለት አንቀጸ ብርሃን ነው። እሱ ደግሞ ምን አለው? ዜማ አለው። ስለዚህ ወደ ዜማ ሲቀየር ደግሞ እያንዳንዱ ነገር ምን አለው? ምልክት አለ እና ያለ ምልክት የደረሰው የትኛው ነው ለማለት አለ የሚል ሰው ካለ ያስረዳኝ። እኔ ግን አለ ብዬ አላምንም። ምክንያቱም ሁሉም ነገር በዜማ ደርሶታል ብዬ ስለማምን ያየሁትም ያነበብኩትም እሱ ነው የሚያስረዳኝ። በነገራችን እሱ እንጂ የትኛው መጽሐፍ የትኛው ወንጌሉም በዜማ ደረሰው ምልክት አለው አይደል? መዝሙረ ዳዊትንማ መቼም ተው
መዝሙረ ዳዊትን በመዝሙረ ዳዊት ልክ ደግሞ ለዜማ ያዋለው የለም 150ውን መዝሙረ ዳዊት ሁሉ በዜማ ይገርም በጣም ነው የሚደንቅ መዝሙረ ዳዊት ላይ በጣም ነው ያጠነጠነ በነገራችን ላይ ከመጻሕፍተ ብሉያት ከመዝሙረ ዳዊት የበለጠ የለም ከአዲስ ኪዳን ከአቡነ ዘበሰማያት የበለጠ የለም እና ያን ሁሉ በዜማ ነው ያደረሰው ስለዚህ በዜማ ያልደረሰው እንዲህ ያለ መጽሐፍ አለ ማለት አይቻልም የተቆጠሩ መጽሐፍት እኮ ናቸው እሱ አይደል ትልቁ መጽሐፍ ድጓው ነው ከዛ ዝማሬው አለ መዋሥዕት አለ ምዕራፍ አለ 14ቱ መጽሐፍት ቅዳሴያት አሉ ጾመ ድጓው ከድጓው የወጣ ነው እነዚህ ሁሉ ዜማ አላቸው አላቸው ከዛ ደግሞ ቀጥታ እሱ በ12 ከፍሎ የደረሰው አንቀጸ ብርሃን ነው አይደል ዜማ አለው የለውም ካልከኝ አለው ብጥር ዜማ አለው ይገርም በዘመነ ስብከት ማይሌት ይቆም በነገራችን ላይ አንቀጸ ብርሃን ራሱ ማለት ነው እና እሱ በዜማ ያልደረሰው መጽሐፍ የለም እንዲህ ያለ መጽሐፍ በዜማ ያልደረሰው አለ የሚለይ ካለ ግን ያምጣ ያሳይ ይህ ውሸት ነው በዜማ ያልደረሰው የለም ብዬ ነው ማለት መረጃ ከመጣ ደግሞ አይምሮ ያምናል ችግር የለም ባጠነው ጥናት መጽሐፍ አልጻፍ እንጂ በቅዱስ ያሬድ ዞን ያጠናሉ ወደ ተመናው የቀረኝ መጽሐፍ እንጂ ሁሉ ጊዜ ደንቀኝ በጣም ይገርመኛል ለአንድ ክብረ በዓል እኮ ከማህቱ ጀምሮ ነው የሚያዘጋጅልኝ ማህቱ ማለት ከዋዜማ በፊት የሚቆማል የሚገርም ያ ሁሉ ተክላላ ምን አለው ካልከኝ ዜማ ያ ማለት ግን ለምሳሌ ከመዝሙረ ዳዊት አሁን ንባብም ዜማም ያለው አለ አይደል ግልጽ ነው አይደል አሳቢ ነገር ግን ከአንድ ቦታ ላይ ንባብ ያደረገው ሌላ ቦታ ላይ ምን ያደርገዋል ዜማ ያደርገዋል ከአንድ ቦታ ላይ ዜማ ያደረገው ደግሞ ሌላ ቦታ ላይ ንባብ ያደርገዋል አበርክቷቸው መጀመሪያ ትውልድን በማነጽ ሃይማኖትን በመጠበቅ የቅዱሳት መጻሕፍትን ትክክለኛ ትርጉሞች በማስቀመጥ እግዚአብሔርን የሚያመሰግን ትውልድ በየዘመኑ በመፍጠር ለቤተ ክርስቲያን ጌጧ ድምጿ በገናዋ መሰንቆዋ ሆኖ ኖሯል አሁንም እየኖረ ነው ወደፊትም ይኖራል ስለዚህ አስተዋጽኦ እንዲሁ ዝም ብለን በአንድ በሁለት ነገሮች ብቻ የምናየው ሳይሆን ሃይማኖትን በመጠበቅ ምግባርን በማስረጽ ትውልድን በማነጽ ለሀገር ልዩ ክብር በመስጠት የኢትዮጵያ ልዩ ጌጥ ኢትዮጵያውያን ልዩ ክብር ኢትዮጵያ ከምትታወቅባቸው የኢትዮጵያውያን ሀብቶቿ ውስጥ አንዱና ትልቁ ይሄ ዜማ ከነድርሰቱ ከነምልክቱ ከነመጻሕፍቱ ከነነዋያቱ ብቸኛ መታወቂያዋ እንዲሆን አድርጓል ቅዱስ ያሬድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሥርዓተ አምልኮ ዋና ምሰሶ መነሻው መቀስቀሻው መድረሻው ከኛ አልፎም ለዓለም የተረፈ ጸጋ ነው ዓለምን የሚጠቅሰው በቅድስናው በዜማው በታላቅነቱ ዓለም በሙሉ የሚጠቅሰው ነው የኢትዮጵያ ቅዱሳን ተብሎ በሚጠየቅበት ጊዜ የዓለም አብያተ ክርስቲያናትን ኦሪየንታል አብያተ ክርስቲያናትን ሌሎችም ካቶሊክ ቤተክርስቲያንን ሳይቀር ያበረም ላይ ኮሌጅ ከፍታ ታስተምራለች ኮሌጅ ከፍታ ዛሬ አይደለም የዛሬ 500 ዓመት አካባቢ ቀደም ብሎ ይመስለኛል የቅዱስ ያሬድ የዜማ ኮሌጅ ከፍታ በቫቲካን ታስተምራለች ስለዚህ ዕውቅናው ከኛ ውጭም ጭምር ያው እንግዲህ በዶግማ ከማይመስሉን ጋር ጭምር ተቀባይነቱ ዛሬም ብንመለከት በኢትዮጵያ ያሉ የካቶሊክ እምነት ተከታዮች የሚያመሰግኑ የሚያመልኩ በያሬድ ዜማ ምን ማለት ነው ይሄ ማለት ተቀባይነቱ በጣም ከፍተኛ ነው ተቀባይነቱ እጅግ በጣም ከፍተኛ ነው ለዚህ ይሄንን ጸጋ ለኢትዮጵያ ተርፎ ለዓለምም የሚተርፍ ጸጋ መሆኑን ነው የሚያሳየው ለኛ ሀገር ቅዱስ ያሬድ ትልቅ እሴት ነው ከዚያ ደግሞ ባስተማረባቸው በተዘዋወረባቸው ታላላቅ ቦታዎች ትምህርት ቤቶችን ከፍቶ በጣና ቂርቆስ በደብረ እግዚአብሔር በሐይቅ እስጢፋኖስ በዙራባ በቤተልሔም እና በሌሎችም ትላልቅ ቦታዎች ትምህርት ቤቶችን ከፍቶ ትምህርቱ ዕውቀት ሆኖ የአንድ የማህበረሰብ የዕውቀት መለኪያ እንዲሆን አድርጓል ለዚህ ቅዱስ ያሬድ በቤተ ክርስቲያንም በሀገርም ውስጥ ለሀገር ልዩ ክብርና ልዩ ጌጥ በመሆን ትውልድን በመቅረጽ የሰራው ያስተላለፈው ያበረከተው አስተዋጽኦ ቀላል ነገር አይደለም እንደ ምርምርና ዕውቀት የቅዱስ ያሬድን አስተዋጽኦች በድርሰት ለብቻ እናያቸዋለን ድርሰት በግዕዝ ስነ ጽሑፍ ውስጥ
በዜማ ለብቻ ይታያሉ። በዜማ እንግዲህ አሁን ዓለም ውስጥ ሚውዚኮሎጂ እንደሚባለው ማለት ነው በዜማ ራሱን የቻለ በጣም ትልቅ የእውቀት ዘርፍ ነው። በዚያ ውስጥ ለብቻ ይጠናሉ። እንግዲህ በስርዓት አምልኮ ወይም በአምልኮ ስርዓት በመንላቸው ሪቹዋልስ በመንላቸው ውስጥ በዚያ ውስጥ ደግሞ ስርዓተ ቅዳሴ በመንለው በተለይ አምልኮ በሚፈጸምበት ስርዓት ውስጥ በጣም ትልቅ ቦታ ያላቸው በቤተ ክርስቲያን ውስጥ የቅዱስ ያሬድ ዜማ የሌለበት ስርዓት አምልኮ የለም። ምስጢራት በመንፈጸምባቸው ስርዓቶች ሁሉ የቅዱስ ያሬድ ዜማ አለ። በሁሉም እንግዲህ ሰው ሲወለድ ጀምሮ ከጥምቀቱ እስከ ሽኝቱ ስርዓተ ፍታቱ ድረስ የቅዱስ ያሬድ ዜማ አለ። ስለዚህ በዚህ ሁሉ ውስጥ የሚጣኑ ናቸው። ወደ ይዘት ስንገባ ደግሞ በስነ ጽሑፍ ውስጥ ያለው ይዘት ሃይማኖታዊ ይዘት ያላቸው በነቢይ በመለኮት ወይም በቴዎሎጂ ውስጥ ትልቅ ቦታ አላቸው። ስነ ምግባር ነክ ነገሮቹ በስነ ምግባር ጥናት ውስጥ አንዳንድ ወንድሞች ለምሳሌ በተወሰነ ደረጃ ጾመ ድጓውን እና አንዳንድ የተወሰኑ የቅዱስ ያሬድን ስራዎች ብቻ እያዩ ምርምር ያደረጉ ወንድሞች በተለይ በስነ ምግባር ላይ ያለው ጥልቅ ትምህርት ለማየት ይችላልና ያ ማለት ትውልዱን በስነ ምግባር በማነጽ ውስጥ ትልቅ ቦታ ነበረው ማለት ነው አለው ማለት ነው። እና እንዲህ ያደረገን አስተዋጽኦቹን በተለያየ ዘርፍ ልናያቸውና ልንተረጉማቸው እንችላለን። ሌላው በጣም ትልቁና በጣም ወሳኙ ነገር ደግሞ ዝግ አለመሆኑ ነው። የቅዱስ ያሬድ ትውፊት አንድ ጊዜ ተሰርቶ በቃ ከዚህ በኋላ ከዚህ እንዳትጨምር ከዚህ እንዳትቀንስ ተብሎ የተዘጋ አልነበረም። ስለዚህ በተለያየ ጊዜ ትምህርት ቤቶቹ በተለያየ ዘርፍ እንዲያድጉ እንግዲህ አንድ ቅዱስ ያሬድ ያስተማራቸው ትምህርቶች ዛሬ በአንድ ዩኒቨርሲቲ እንኳን እንጠቅላል ቢሉ የሚጠቀለሉ አይደሉም፣ በጣም ብዙ ናቸው። ስለዚህ እነዚህ ዘርፈ ብዙ የሆኑ ትምህርቶችና ዕውቀቶችን ለትውልድ በመስጠት ቅዱስ ያሬድ ትልቅ አስተዋጽኦ አበርክቷል። ነገር ግን የሚገባውንና ሀገርና ቤተክርስቲያን ሊጠቅም በሚችል መንገድ አልተዘከረም፣ አልተዋወቀም። የቤት ስራችን ገና አላለቀም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኮሌጆቹን ስታቋቁም ስተት አለበት እያምናለሁ። ሀገር በቀል ሊቃውንትን ከግምት ውስጥ አላስገባቸው። እንዲያውም ቢያንስ አሁን እውነት እንነጋገር ከተባለ ቅዱስ ያሬድን የሚያክል ሊቅ አባ ጊዮርጊስን የሚያክል ሊቅ ለነገራው ትምህርት የማይመጥኑ ነው። እንደው አሁን የአባ ጊዮርጊስ መጽሐፈ አርጋኖን ያየሰው መጽሐፈ ምስጢርን ያየሰው እንዚራ ሰባትን ያየሰው ውዳሴ መስቀልን ያየሰው ሆተ ብርሃንን ያየሰው መጽሐፈ ሰዓታትን በደንብ የተገነዘበ ሰው ለነገራው ትምህርት የማይሆኑ ነው። እጅግ የሚገርም ትምህርት አይደለም እንዴ ያለው? የቅዱስ ያሬድም ቅድም እንዳልኩት በጣም የሚገርም እንደው ረጅሙን እኮ ነው ባጭር አረፍተ ነገር የሚያጠቃልልልን እንደው ቅዱስ ያሬድ ባጭር አረፍተ ነገር ነው በጣም ረጅሙ እሞሬተ ሙሴ እስከ ነቢያት ሰበኩ ምጽአቱ ለወልደ እግዚአብሔር ጠቅለል አድርጎ ከኦሪት ሙሴ ጀምሮ እስከ ነቢያት ድረስ የእግዚአብሔር ልጅ መምጣት ሰበኩ ሁሉ ባጭር አረፍተ ነገር ሁሉን ይጠቀልልልሃል ነው። የቅዱስ ያሬድን ውጤቶች የሥራ ውጤቶች የቅዱስ ያሬድን በረከቶች ዛሬ የቤተክርስቲያን ሊቃውንት በማህሌት በአውደ ምሕረት በአደባባይ እግዚአብሔርን የሚያመሰግኑባቸው በጣም አስደናቂ ፍጹም መንፈሳዊ ሰማያዊ የሆኑ ስጦታዎች ናቸው። በቃ ቅዱስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ከቅዱስ ያሬድ ዜማ ውጪ ማሰብ እንደማንችል እስከማንችል ድረስ እንደው ምን ይፈጠራል ብለን እንደው ቅዱስ ያሬድ ባይኖር የቅዱስ ያሬድ ዜማ ስርዓቶች ባይኖሩ ብለን ስናስብ ምን ልንሆን እንደምንችል መቼም ያው ለማንም ሰው ግልጽ ነው። እነዚህ ነገሮች አንደኛ በጣም በከፍተኛ ጥንቃቄ መጠበቅ አለባቸው። በትውልድ ውስጥ እስከ ዛሬ ድረስ የመጣው የሊቃውንት ያሬድ ትውፊት ተጠብቆ እንዲኖር በጣም ሰፊና ትልቅ ስለሆነ ማለት ነው ከየትኛው የቤተክርስቲያን ትውፊት ሁሉ በላይ ይሄ ትውፊት ማለት ነው ብዙ ነገሮችን የያዘ ነው እንዳልኩ ሃይማኖትን፣ ስነ ምግባርን፣ ታሪክን፣ ክብረ ቅዱሳንን፣ ስነ ፍጥረትን፣ ምርምርን በጣም ብዙ ነገር ቋንቋ እና ዜማ ራሱን እና ብዙ ነገር ስለሆነ ይሄንን ጠብቀን የምናቆይበትን ልዩ የሆነ የማስተማር ከፍተኛ ትምህርት ተቋማትን የመመስረት
በዩኒቨርሲቲም ከዚያም በላይ ካለ ስለማይበቃ ማለት ነው። አንድ ዩኒቨርሲቲ ይበቃል ብዬ ስለማላምን ማለት ነው። ከዚያ በላይ በመስራት የቅዱስ ያሬድን ትውፊት ዘመን ተሻጋሪ እንዲሆን ማድረግ ግዴታችን እንደተጠበቀ መሰረቱን ሳይለቅ ከማይረባው ጥቃቅን ከማይረቡ ዝግቦች ውስጥ ወጥቶ ይሄ ትውፊት በትውልድ ተጠብቆ እንዲኖር የማድረግ ግዴታና ኃላፊነት የማንኛቸውም ትውልድ ነው። በተለይ ደግሞ የኛ ትውልድ የዚህ ስራ ትልቅ ውለታ ትልቅ ግዴታ አለበት ብዬ አምናለሁ። አልሰራንበትም፣ አላስተማርንበትም፣ እናስተምርበት የሚገባን ነው። ያም ቢቀር እንኳን እኛ በአግባቡ እያንዳንዱ ክርስቲያን አውቆት ተገንዝቦት እንዲያው ለሃይማኖቱ ያለው ክብር የኢትዮጵያ ቤተክርስቲያን ሚዛን ነው ወይም ደግሞ ልሳን ነው ወይም ደግሞ እንደገና ማስረጃ ነው። በቃ መረጃ ነው። ቅዱስ ያሬድ የኢትዮጵያ ቤተክርስቲያን ተጨባጭ መረጃ ነው። ኢትዮጵያ ቤተክርስቲያን የዛሬ 1700 አካባቢ ያሬድ በነበረበት ጊዜ የነበረች ቤተክርስቲያንና አሁን ያለች ቤተክርስቲያን እንዴት ነው? ከዚያ ጋር ምን ነበረች? አሁንስ የት አለች? ከዚያ ፈቀቅ ብላለች አላለችም ብሎ ለሚመራመር ሰው ዋቢው ቅዱስ ያሬድ ነው። መጻሕፍቶች በዜማ ያልታሰሩ መጻሕፍቶች መቼም ያው እንደፈለገ ያው ሊዋውጣቸው ሊቀየራቸው ይችላል። በዜማ የታሰረ ነው። ግን የታሰረ ነው። በቃ ወዲህ መሄዳችን ዜማው አይሰደውም፣ ምልክቱ አይሰደውም፣ በኖታ የታሰረ ስለሆነ አይሰደውም። ስለዚህ ትክክለኛ ቤተክርስቲያን አሁን የምንመለከታቸው ሌሎች እምነት በኢትዮጵያ ብቻ ሳይሆን በአውሮፓ ሳይፈጠሩ በ16ኛው መቶ ክፍለ ዘመን የተፈጠረው በአውሮፓ ሪፎርሜሽን የምንለው የፕሮቴስታንቶች መነሳት እነሱ ከመነሳታቸው በፊት ከዚህ 1000 ዓመት በፊት የኢትዮጵያ ቤተክርስቲያን ምን ነበር እምነቷ? ምን ነበር አምልኳ? ምን ነበር ስርዓቷ? ምን ነበር ዶግሟ? ምን ነበር ዶክትሪኗ ብሎ ለሚመራመር ሰው ቅዱስ ያሬድ ነው ያለለት። ያንን አይቶ አሁን ያለው እምነት ሲመለከት ቁልጭ ብሎ ይገኛል እንዳለ እዛ ነው ያለ። ስለዚህ ምስክራችን፣ መረጃችን፣ ዋቢያችን ከቅዱስ መጽሐፍ ቀጥሎ ቅዱስ ያሬድ ነው ለኢትዮጵያውያን የትልቅ ጸጋ ነው። ለዚህ እኛ እንዲያው ምን ልበለው በሆነ ነገር የተከሰተ በአንድ ገጠመኝ የመጣ ነገር ወይ ደግሞ የዛሬ 500 ዓመት ወይ ደግሞ በሆነ ነገር የተፈጠረ ሳይሆን የመጀመሪያው ጥንታዊቷ ቤተክርስቲያን መዓዛ ያላት ቤተክርስቲያን እንዳለችንም ዓለም የሚመሰክረው ነው። ሁሉም ሄዶ ያው ቀንሶ በርዞ ከልሶ ምን ብሎ ተምዘግዝጎ ወርዷል። እኛ ግን እዚያችሁ እንዳለች ነው። እዚያችሁ ቅዱስ ያሬድ ያስቀመጠልን እንዳለችው ቅዱስ ያሬድ ያው እንግዲህ ከማን ጋር እንደነበረ ይታወቃል። ሮማውያኑ ከሱ ጋር ነበሩ፣ አውሮፓውያኑ ከሱ ጋር ነበሩ። 9 ቅዱሳን እንደዚህ አሁን የጠቃቀስኳቸው ቅዱሳኖች በሙሉ ከሱ ጋር ነበሩ። እዚያን ጊዜ ቤተክርስቲያን ምን ነበረች? ዓለም ታላቋ ጥንታዊቷ ቤተክርስቲያን ምን ነበረች የሚለው ጭምር ያሳየናል። የድጓ እኮ ሲደርስ እኮ አሁን አረጋው ያልከው ጎን እና አሁን ገሪማ እና አሁን ጴንጤልን ሰዓቱ ቅዱሳን በሙሉ እኮ አሉ። እነሱም እምነታቸው ይሄ ነበር ማለት ነው። እነሱ ሳምንዳቸው ሮማውያን ናቸው። የሮማውያን እምነትም ይህ እንደነበረ ቅዱስ ያሬድ መረጃ ሆነናል። ስለዚህ ዓለምን የምናስተምርበት የምናሳምንበት መሳሪያ አለን እናስተምርበት። ለማስተማር ደግሞ ገና ማስፋፋት አለብን። ይሄ በደንብ አድርገን እንዲሁ ዝም ብሎ የቄስ ነው ተብሎ የቤተክርስቲያን ብቻ ነው ተብሎ የሚተዋልም የኢትዮጵያውያን ሀብት ነው። የኢትዮጵያ መንግስት ራሱ ሳይቀር ለዚህ ሙያ እንክብካቤ ማድረግ አለበት። በጀትም መበጀት አለበት። ሀብት ነው፣ የሀገር ሀብት ነው። በቃ የኦርቶዶክስ ቤተክርስቲያን ብቻ ቦታ ተብሎ የሚተው ነገር ነው ብዬ አላምንም። የኢትዮጵያ ባህልና ቱሪዝም ሚኒስቴር በዚህ ላይ በጀት ጠይቆ ፈንድም ጠይቆ የቅዱስ ያሬድ ትምህርት ቤቶች ማስፋፋትና ዜማውን ማስፋፋት፣ ማሳመር፣ ማስዋብ፣ ማደራጀት ይበልጥ ዓለም እንዲያውቀው ማህበረሰባችንም እንዲያውቀው እዚያ ያለው ስነ ምግባር፣ እዚያ ያለው ሂስትሪ፣ እዚያ ያለው ትምህርት፣ እዚያ ያለው ዶግማ፣ እዚያ ያለው ቋንቋ ያ በሙሉ ትልቅ ጸጋ ነው። ኢትዮጵያ ፊደል ነበረባት ስንሳለ የቋንቋ ሀገር የራሷ ፊደል የነበረባት ሀገር ስንሳለ ማን ነው ዋቢያችን? ምስክራችን ማን ነው? ይሄና የአክሱም ሐውልቶች ናቸው። ስለዚህ እኔ በእውነቱ እንዲያው ቤተ ክህነታችን ብቻ ሳይሆን ቤተ መንግስቱም በዚህ ጉዳይ ላይ ኮንትሪቢዩሽን ሊያደርግ ይገባል ብዬ አምናለሁ። ለምን ያው እንግዲህ የኢትዮጵያ ሀብት በሙሉ ይመለከተዋል፣ መጠበቅ ይመለከተዋል፣ ማስፋፋት፣ ለዓለም ማስተዋወቅና እንዲያው የኢትዮጵያን መልካም ገጽታ ማሳየት
ብቃቷን ማሳየት ታላቅነቷን ማሳየት ባህልና ቱሪዝም ይመለከተዋል ብዬ ገምታለሁ። ወደ ቤተክርስቲያን ስንመጣም እስካሁን ድረስ እንዳቆየችው ሁሉ አሁን ደግሞ በበለጠ ስትራቴጂክ በሆነ ነገር ዝም ብሎ ሳይሆን አንድ አካባቢ ብቻ ሳይሆን እንደምናውቀው ወደ ሰሜን አካባቢ ነው በስቶ የሚገኘው። ለምን ወደ ደቡብ መግባት አለበት፣ ድጓው ደቡብ መግባት አለበት፣ ምስራቅ ኢትዮጵያ መግባት አለበት፣ ምዕራብ ኢትዮጵያ መግባት አለበት፣ መሀል ኢትዮጵያ መግባት አለበት። ትምህርት ቤቶቹ የቅዱስ ያሬድ ዜማዎች ሁሉም በተለያዩ መሳሪያዎች ዛሬ ደግሞ ቴክኖሎጂ የተስፋፋበት ስለሆነ በካሴት የምንበለው በዶክመንተሪ ፊልም አይነት የምንበለው በምንም ነው በቀላል ነገር ህዝብ ሁሉ እንዲያውቀውና ፈጣሪ እንዲያመሰግንበት በዚሁ እንዲጽናና እምነቱ እንዲያጠነክር ማድረግ መቻል ይኖርብናል። ከዚያም በተጨማሪ የቱሪዝም ሀብት ማሳፊያ ማድረግ ይኖርብናል። ቤተክርስቲያናችን በዚህ በጣም ከፍተኛ የሆነ ቱሪዝም ሀብት ማካበት ትችላለች። ከሞዛርት ያነሰ ያሬድ የለንም እኛ። ያው እንግዲህ አያዝ የቲፎዞ ጉዳይ ነው። ሞዛርት ጥሩ ቲፎዞ ስላገኘ ዓለም በሙሉ በየቀኑ በሚሊዮን የሚቆጠር ህዝብ ይጎርፍለታል። ጥሩ ቲፎዞ ስላገኘ ማለት ነው። አውሮፓውያኑ በቲፎዞነት በደንብ አድርገው ስለሰሩለት፣ ስላቀነቀኑለት፣ ስለጻፉለት፣ ስለተናገሩለት፣ ስላሳወቁት፣ ስለካቡት፣ ስለከመሩት ያ ነገር አይደለም። እኛም እሱ ማድረግ አለብን። የኛ ያለን ከሞዛርት የበለጠ ከሞዛርት የ1000 ዓመት ቅድሚያ ያለው ሰው አለን ብለን ነገሮችን አቀናብረን ጽፈን ተርከን አመስጥረን ተንትነን ኖታዎቹ ሁሉ ውዝዋዜዎቹ ሁሉ እንዴት የመቋሚያው የጸናጽሉ የከበረው የመረቡ የቅንብር በሙሉ ተንትነን በቋንቋቸው ላይ ዓለም ማሳወቅና ዓለም ወደ ኢትዮጵያ እንዲጎርፍ በማድረግ ቤተክርስቲያን በቱሪዝም መጠቀም አለባት። ማንነቷን ታላቅነቷን ማሳየት መቻል አለባት። ብቃቷን ማሳየት አለባት። ቅዱስ ያሬድ የብቃቷ ማሳያ ነው። የኢትዮጵያ ቤተክርስቲያን የብቃቷ ማሳያ ቅዱስ ያሬድ ነው። ስለዚህ በዚህ አይነት ትውልዱ የበኩሉን ሚና ሊወጣ ይችላል። አቅሙም አለው፣ እውቀቱም አለው፣ ቴክኖሎጂም ይደግፈዋል። የሚቻል ነገር ነው። ግን ተደራጅተው ወደዚህ ሲሰማራ ነው። ለዚህ ቤተ መንግስታችንም ቤተ ክህነታችንም ህዝባችንም በዚህ ላይ በሰፊው መስራት ይጠበቅብናል የሚል ሀሳብ አለ። አመሰግናለሁ። ዋይ ዜማ ዘሰማይኩ በሰማይ መላእክት ቅዱሳን ጥበብሰ መድኃኒነ ውእቱ ዘቤዘወነ በጥብሐ ሥጋሁ ወተሳየጠነ በንዝሐተ ደሙ ወሃደየነ ለመንግሥተ